እንደዚህ ሊሆንም አይችልም። ኤላ ተነስ ና ቤዛ አረጋጉት። ና ወይ እንዴት ነው የምታስቡት እናንተ? እኮ ልጅ ሞተችው። ምንድን ነው የሚያደርጉት? ልጅቷ ሞተች። ምን ያ ሞተች? እኔ ምን አገባኝ? ቆይ ምንድን ነው የምትለፈልፉት? ሊዱ እኮ ሞተች እንጂ ታመመች አልተባላችሁ። ገንዘቡን አለመፈለግሽ በጣም ቆንጆ ነገር ነው። ሙሉ ብርሽን ለእኔ ለመስጠት ተስማምኩ። ስራም ንብረትም ምንም አልፈልግም። በቃ መልሰኝ ወደ ቤቴ። ከተመለስሽ በኋላ የኔን ስም አታነሽ ሲልሽ ማለት ነው። ነው ለእኔ እንደዚህ አይነት ነገር ውስጥ አታስገባኝ። እዛ እንደጀመራችሁት እዛው ጨርሱ። ብዬ ነው ሊዲያን ማሳግታት። ናኦልም ቢሆን ደግሞ ከሊዲያ ታች ሆኖ እንደዚህ የተሳሳተ መረጃ መስጠት ወይም ያልተከሰተውን ተከሰተ፣ ያልተፈጸመውን ተፈጸመ፣ ያልተሰራውን ተሰራ ብሎ የተሳሳተ መረጃን ማሰራጨት ወይም መናገር ለህብረተሰቡም ሆነ ለሰሚው ምን ያህል ግራ እንደሚያጋባና ምን ያህል ሞራል እንደሚሰብር በዚህ ድራማ ላይ እያየነውና እየተመለከትነውም ነው። ምሳሌ አድርገውም ሰርተውልናል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም እንግዲህ አጓጊ ወይም ልብ አንጠልጣይ በሆነው በአደይ ድራማ በክፍል 49 ከዚህ በፊት ያየነውና የተመለከትነው እንግዲህ ሊዱ ጠፍታ ነበረ። በዛ ላይ ደግሞ እየፈለጓት ባሉበት ሰዓትም ለኤላ ከፖሊስ ጣቢያ ተደውሎ እህትህ እንደጠፋች አመልክተህ ነበር፣ እናም አንድ ሴት በጫካ ውስጥ ወድቃ ተገኝታለች በማለት ነበረ መጥፎ ዜና ለእነሱ የነገሯቸው። በዚህም ቤተሰቡ በሙሉ በጣም በሀዘን ተውጦ ነበረ። ታዲያ ከዚህ መሀል ላይ እንግዲህ በድንገት የደረሰው ወይም ተጠርቶ የደረሰው ባርኮት ሄደን ማረጋገጥ ይኖርብናል። እንዴት ሊሆን ይችላል? ሊዱ እንዴት በምን አይነት ሁኔታ በማለት ነበረ እንግዲህ ወደ ሆስፒታል ቀጥታ ያመሩት እና ከዚህ ላይ ሄደው ሲያዋት ግን ሊዱ እንዳልሆነችና ሌላ ሰው እንደሆነ ሲያረጋግጡ ሁላቸውም ደስ አላቸው። እና ከዚህ ላይ እንግዲህ ማድረግና መጠንቀቅ ያለብን ነገር ቢኖር በየትኛውም የሙያ ዘርፍ ላላችሁ ሰዎች ማለት ነው ጥንቃቄ እንደሚያስፈልግና መረጃን ከስር ከመሰረቱ አጣርቶ ለህዝቡ ተደራሽነት እንዲኖረው ለማድረግ ነው። እና ዴቭ አሁን ላይ እህቴን አጣው ብሎ በጣም በቃ ልቡ ተሰብሮ ነበረ። እና በዚህ መሀል ላይ እንግዲህ የእውነት ዴቭ አሁን ላይ ያረጋግጡ ባይሆንና ውጭ ላይ ወጥቶ ቢሆን የሆነ ነገር አደጋ ይገጥመው ነበረ እና የብዙዎች ህይወት የሚቀጠፈው በእንደዚህ አይነት ነገር ነው፣ በተሳሳተ መረጃ ማለት ነው። እና ታዲያ ሊዲያም አሁን በክፉ ወይም በፈላው ናኦል እጅ ላይ ናት። ናኦል እንግዲህ ያገታት ማለት ነው አሳልፎ ለአረብ ሰጥቶ ከዛ በኋላ ሴትነቷን ማስጠቅሞ ገንዘብ ለመቀበል ነው። ነገር ግን ሊዱ በጣም የምታሳዝንና አስቃኛለችም አሳዝናኛለችም። ታዲያ ስራ የለም ወይ 3 ቀን ሙሉ ከዚህ ዘግተኸኝ ስኬታማ ያደርጋል ብለህ ያመጣኸኝ ምን አይነት ስራ ነው? ታዲያ አሁን ላይ እንዴት ነው? ልቀቀኝ፣ ከዚህ ቤት መውጣት እፈልጋለሁ ስትል ግን ናኦል አሁን ከመጣሽ በኋላ ወደ ኋላ ማፈግፈግ የለም፣ ይህን ስራ ሳሰሪ በማለት ነበረ እውነታውንም እዛው ላይ ያፈረጠውና እንዲሁም እራሷ ለሌሎች ሰዎች አሳልፎም እንደሚሰጣትና ገንዘብ ተቀብላም እራሷን እንደምትለውጥ የነገራት። ነገር ግን ሊዱ ንብረትም ሆነ ገንዘብ አልፈልግም፣ ከዚህ ቤት ይዘ ይውጣ፣ ምንም አይነት ነገር አልፈልግም እያለች እየተፍጨረጨረች ነው። ናኦልም እኔ አለቅሽም፣ አንቺ ደግሞ ገንዘብና ንብረት ካልፈለግሽ አንቺ ከአረቡ ጋር ግንኙነት አድርጊና ከዛ በኋላ ብሩን ለእኔ ስጭኝ ሲላት ነበረ።
እንደዛም ካልሆነ አንቺ ከወጣሽ ደግሞ አደይንና ለምለምን ለኔ እንድታባቢልኝ ሲል ነበርና እሷም ደግሞ ይሄን በፍጹም አላደርግም አንተ እንዳደረክ አድርግ እንዲሁም ፍቅርና አንተ እንዳወራችሁ ራሳችሁ ጨርሱት እንጂ እኔን ከእንደዚህ አይነት ነገር አታስገባይ በማለት ቁርጥ ያለ መልስ ነበር የመለሰችለት። ነገር ግን ናኦል አሁን ላይም ቤተሰብ አንቺ እንደሞትሽና በህይወት እንደሌለሽ ነው ያወቁት በማለትም ሲነግራት በቃ እሷ ሞተች ብለህ ነው የተናገርከው ዴቭ መሞቴን አመነ ማለት ነው በማለትም ውስጧ እንዳዘነና እንደተከዘም እንዲሁም ከዛ ቤት መውጣት እንደምትፈልግ እየለመነችው ነው። እህት የለህም እናት የለህም እያለችም ስትነግረው ነበር። እሱም ደግሞ እንደማይለቃትና ብርም እንደሚፈልግ ነው የነገራት። ታዲያ ከዚህ ላይ እንግዲህ የተረዳሁት ነገር ቢኖር ሊዱ መጀመሪያ ላይ እንደ አደይ ወይም እንደ ለምለም ምን አይነት ስራ ነው ራስን የሚለውጥ ከፈጣሪ ጋር ደግሞ የሚያጣላ ከሆነና እንዲሁም ስርቆት ሌላ ወንጀልም ከሆነ ይቅርብን በማለት ነበረ የመለሱ። እሷ ግን ያው በየዋህነት ምንድነው ብላ ነበረ ስኬታማ የሚያደርግ ከሆነማ መሄድ እፈልጋለሁ ማየት መለወጥ እፈልጋለሁ በማለት እንግዲህ በገንዛ እጇ ነው ማለት ነው ወደ ናኦል የሄደችው። ናኦልም በእጁ ያደረጋት በእንደዚህ አይነት መንገድ ነውና በተደጋጋሚ እንግዲህ በሆነ ነገር በብልጭልጭ ነገር መታለል እንደሌለብንና አንድ ስራ አለ ተብሎም ሲነገረን በቃ ከጥቅሙ ይልቅ ጉዳቱስ ምንድነው ብለን መርመር አድርገን ወይም መጠየቅ አለብን ማለት ነውና ከዚህ ላይ ማየትና መገንዘብ ያለባችሁ በተለይ ደግሞ ቤዛ አሁን ላይ በጣም ሌሎችን ሴቶችን ለማስጨረስ እንዲህ እያለች ነበረ። ነገር ግን አሁን ላይ በባለፈው ፍቅርና አደይን ደመቅና ኪንጎ ማግተዋቸውም ስለነበር ዴቭና እንዲሁም ኤላም ቢሆን የጠረጠሯቸው እነሱን ነበረ። ነገር ግን እነሱ ምንም አይነት ነገር እጃቸውም ስለሌለበት እነሱ አሁን ላይ እያፈላለጓትና ሊዱንም እየፈለጓት ነበረ። ነገር ግን እሷ ደግሞ ሞተች ሲባል እነሱ ከፖሊስም እየራቁ ስለሆነ መራቅና ከዚህ ቦታ መሸሽ ይኖርብናል እያሉ ነበረ። እናም ሁላቸውም በመደነጋገጥ ላይም ስለነበሩ እና ባርኮቴም አሁን እንግዲህ በባለፈውም ፍቅርና አደይንም ያገቷት እነሱ ናቸው በማለት ቀጥታ ሄዶ ነበር ያነቃቸው። ነገር ግን አሁንም እነሱ ስለ ሊዲያ ምንም የሚያውቁት ነገር እንደሌለና ሊዲያን እያፈላለጓት እንደሆነ ኤላ ሲነግረውም ባርኮት ለቋቸዋል ማለት ነው። በሌላ በኩል ደግሞ ተንኮለኛዋ ቤዛና ተንኮለኛዋ ፍቅር አይጥና ድመቷ አሁንም ገጥመዋል ማለት ነው። ምክንያቱም ፍቅርን ዴብ ስላስፈራራትና እንዲሁም ባርኮት አስፈራርቷትም ስለነበር የሊዲያ መጥፋት እጅሽ ካለበት ጭራሽ አንለቅሽም በማለትም ዝተውባትም ስለነበር ቀጥታ ሄዳ ያፋጠጠቻት እንግዲህ ቤዛን ነው። ቤዛ ደግሞ ከናኦል ጋር በተደጋጋሚ ስታወራና እንዲሁም ብዙ ጊዜ ስለምታያቸው ሊዱ የት እንዳለችና እውቀቱም ካለሽ ነገሪ በማለት ነበር የነገረቻት። ነገር ግን ቤዛ ምንም እንደማታውቅና ሊዱ እኮ በህይወት የለችም ገሏታል በማለትም ነበር የነገረቻት። ነገር ግን አሁንም ፍቅር እንዳልተሸነፈችላትና ገሏታል እኮ ነው ያልሽ፣ አሁንም ጭራሽ ሳይታወቅሽ ነገርሽኝ፣ ማን የገደላት? ናኦል ነው የገደላት በማለትም ሁኔታውን ስትነግራትም አሁንም ቤዛ ምንም እንደማታውቅ ስትሸመጥጥ ነበረ። ሁለታቸው ተፋጠው ሳለ አሁንም ባርኮት ቀጥታ ምንድን ነው በማለትም የጠየቃቸው። ነገር ግን ሁለታቸውም እንደማይጣጣሙና እንደማይስማሙም ሲያውቅ ፍቅርን ውጭልኝ በማለት በጥፊ ደግሞም ያስወጣት ማለት ነው። ታዲያ ተንኮለኛዋ ቤዛም አሁንም እህትን እንደዚህ ብዬ መናገር የለብኝም ነበረ ይቅርታ አድርግልኝ በማለት በመለሳለስ ውስጧ እንግዲህ እባብ ነገር ናት ማለት ያው ውስጧ ክፋት አስባ ነው የገባቸው ከዚህ ቤት። ኤላንም ሆነ ባርኮትንም አትፈልጋቸውም። እናም ባርኮትንም እንደምትወደውና እንዲሁም ለቤተሰቦቹ ክብር እንዳላት እየተናገረች ነበረ። እንዲሁም
እሷና ፍቅር ያወሩትንም አሁንም ድጋሜ እንዳይጠይቀኝ በማለትም ፍቅርን መናገር የለብኝም ነበረ ይቅርታ እያለች ይቅርታ ስጠይቀውም እሱም ደግሞ አንቺ ምን አጠፋሽና ፍቅር ናት እንጂ ጥፋተኛዋ እሷም እንደምታስቸግርሽና እንደምታጨናንቅሽ ይገባኛል። ነገር ግን በእሷ ስም ይቅርታ በማለትም ይቅርታ ይጠይቃታል። ተንኮለኛዋ ቤዛም አሁንም እንግዲህ ተለሳልሳ ወይም ጥሩ ሰው መስላ ባርኮትን እያባበለችውና እንደምታፈቅረውም እየነገረችውም ነበር። እሱም ደግሞ ያለፉትን ጊዜያቶችን እረስተን አሁን ላይ እንደ አዲስ ህይወት እንጀምራለን፣ ከጎንሽ ነኝ፣ ነገር ግን ኤላን አስክረሽ የተባለው ነገርስ እንዴት ነው በማለትም ይህን ጥያቄም አንስቶባትም ነበረ። አሁንም ኤላንም ምንም ነገር እንዳላደረገችውና ጥፋቱንም ወደ ለምለም እንዳዞረችው ነበር የተናገረው። እናም የቤዛም ተንኮል ወይም የቤዛ አሁንም ውስጥ ለውስጥ መሄድም እንደቀጠለ ነው። ባርኮቴ ግን በጣም ነው የሚያሳዝነው። አሁን ላይ የቤዛን ተንኮል እስከሚያውቅ ድረስ በጣም ብዙ ዋጋ ይከፍላል ብዬ አስባለሁ። እንዲሁም የኤላን ነገር በእጇ እስከምታደርግ ድረስ ማለት ነው። እና በዚህ አጋጣሚ ቤዛ በጣም ተንኮለኛ ሴት ናት። አንዳንድ ጊዜ ሰዎች የሚጎዱት በእንደዚህ አይነት ነገር ነው ማለት ነው። እንግዲህ ከእንደዚህ አይነት ሰው ይጠብቀን። በሴትም በወንድም እንደዚህ አይነት ሰው ስላለ ማለት ነው። ሰዎች አፈቀርነ ሞትንላችሁ እያሉም ፍቅራቸውን በላይ በላይ እየገለጹ ውስጣቸውን ግን ለጥቅም የቀረቡ ብዙዎች ናቸውና ከእንደዚህ አይነት ነገር አሁንም ይጠብቀን እያልኩኝ፣ በሌላኛው ወገን ደግሞ ተንኮለኛው ናኦልም አሁንም ከፍቅር ክፍል መሳስ ብሎ በመግባትም ፍቅርንም ለሊዱ የሚሆን ቀሚስ ስጭኝ ምረጭልኝ በማለትም ጠይቋት ነበረ። ፍቅርም በጣም ደንግጣ ነበረ። በዚህ ሰዓት እንዴት መጣህ ለምንድን ነው ብላም ስታፋጥጠው ማንም ሰው እንዳይሰማኝ የጠየቅኩሽም ብቻ ሊዱን ለአረብ ልሰጣት ስለሆነ ቀሚስ ነው የምፈልገው በማለትም ቀጭን ትዕዛዝ ሲሰጣትም እሷም ደግሞ ፍቅር በጣም ደነገጠችና እንዴ ሊዱ በህይወት አለች ማለት ነው አልገደልካትም በማለትም ደንግጣ ሁኔታውን ስትሰማ አሁንም ለአረብ ልሰጣት ሊዱን በማለት ስጠይቀውም አዎ እሷን ልሰጣት ነው፣ እሷን ካልፈለግሽ ደግሞ ለሊዱ ካዘንሽ አንቺ መሄድ ይኖርብሻል ሲላትም ፍቅር ደግሞ አይ እኔ እንደዚህ አይነት ስራ መስራት አልፈልግም፣ ከወሰድክልኝ ቤዛንና አደይን ውሰድልኝ በማለት ነበር የነገረችው። እንግዲህ ከዚህ ላይ ለቤዛና ለአደይ አትተኛም፣ ምክንያቱም በጣም አጥምዳቸዋለችና። ደግሞ ከዚህ ላይ የተረዳሁት ነገር ቢኖር አንዳንድ ጊዜ እንግዲህ በእኛ ሊደረግብን የማንፈልገው ነገር በሰዎች እንዲደረግ ለምን እንፈቅዳለን? በጣም ጥያቄ ይፈጥርብኛል። እና በሌላ በኩል ደግሞ ይሄንንም ቀሚስ ይዞ ሲሄድ የተመለከቱ ወይም በባለፈው አቁመውም ሲያፋጥጡትም ነበረ። ደመቀ ግን ይሄን ነገር በማየቱና ይሄን አውላ አይደለም እንዴ እንከተለው ወዴት እየሄደ ነው በማለትም እሱ ወደሚሄድበትና ሊዲያን ወደ ዘጋበት መንደር ወይም ቤት እያመሩ ይገኛሉ ማለት ነው። እንግዲህ የሊዲያን አድራሻ ወይም ያለችበትን ሁኔታ የሚያውቁ እነዚህ የተጠረጠሩ ልጆች ናቸው ማለት ነው። አሁን ላይ ደመቀና ኪንጎ ነፃ ያወጧታል ብዬ አስባለሁ ማለት ነው። ሊዱም አሁን ላይ ቀሚሱን አለብስም ውጣልኝ፣ እንደዚህ አይነት ስራ አልሰራም፣ አደይ ድረሽልኝ፣ ዴቭ ድረስልኝ፣ አልሞትኩም እያለች የጮች ነበረ። በእርግጥ አሁን ላይ ቤተሰቡ ብዙ ጊዜ ጥርጣሬያቸውን ከኪንጎና ከደመቀ ቢያደርጉም ነገር ግን ዴቭና ለምለምም አሁንም ናኦልን እንደጠረጠሩትና አጥብቀው እንደሚይዙትም ነበረ። እናም ናኦል አሁን ላይ የሚያዝበት ሰዓት እየደረሰ ነው ማለት ነው። የእጁን ማግኘት አለበት። ሊዱም ምንም ነገር ሳትሆን ነፃ እንደምትወጣ ተስፋ አድርጋለሁ በማለት እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው።